እነሱ በእነሱ ነው እንጂ እኛን ያወቁት ለምንድን ነው የሚሰድቡት ብላ ነው። ባክሽ ከዚህ በፊት ማለት ያመቀችው ነገር አወረች እኮ ገጽ ከፍታ እኔ የማንም ደገፈ አይደለም ምን ያለች ሲጀመር እና እንደዚህ ነው አስመሳይ ሰው ደጋፊ መሆንም አይፈልጉም። ላክሽን አይደል እንዴ እግዚአብሔር ላክሽን አይደል እንዴ ላክሽን አይተን መጣን ንቂ አይደለም አንቺ ተባለች አነሳች እዛ ጋር ያለው ነገር ጫሳችሁ እንጂ እንዴ ንቀሽ አላነስ አንስታለች ምንድነው የምንጨርሰው ታለች አንቺ በቃ በጾም አፍ እኮ ነው ማታ እዚህ እኔ አላወራሁም ቁርአን ምናምን እያለች እየማለች ሄደችው እንደገና ላይም አላንም ጋርሽ እየነገርኩሽ አይደል ቅድም አንቺ ኢትዮጵያ ውስጥ በእግዚአብሔር እናንተ ሰው ካልፈራችሁ እግዚአብሔርን አሱቃ እንዴ አንቺ ኢትዮጵያ ውስጥ በምን አይነት ነገር ነው እንደዚህ እያለቅን ያለ ነው? በብሔር አይደለ? በቃ እሷ አምልጧትም ከተናገረች ባትናገርም ብትናገርም ይቅርታ እናንተ በተመለከታችሁት መልክ አይደለም የተናገርኩት ይቅርታ ብትል ይሁሉ ነገር አይመጣም እኮ እሱ ደግሞ ይቅርታ ነገር እሷ ያላወረችው ነገር ለምንድን ነው ይቅርታ የምትጠይቀው? እነሱ ምን ናቸው? ካጠፈች ለምንድን እሱ አይደለ ካላጠፋች አይደለችም ካላጠፋች ሰው ይቅርታ መጠየቅ አለበት ከተባለ ትልቅ አንድ ሰው ብሔር ሰው እንዴት ነው? እኛ አሁን እዚህ ጋር ብሔር የምንንቀው እኛ የምናደንቀው ወላይታውን፣ ኦሮሞ፣ አማራ ይሁን ትግሬ ይሁን ማናችን ሚዲያ ነው የምንከታተላቸው። ወደን ፈቅደን ነው በስልካችን የምናየው እንጂ እነሱ አስገድዱን ብሔር መርጠን ዘር መርጠን ሳይሆን በራሳችን ፍላጎት ነው። የምሬ ነው። እሷ እኔ ሚላሰው አላልኩትም እኔ አላልኩትም እኔ ብለኛለች እሷ ብለኛለች ግን ለምን በብሔር መጣች ነው በጣም የምትገናኙ ሰዎች እንደዚህ የሚያረጋት እንጂ ሰሚራ ቢናት ይሰማላት እኮ ሰሚራ ያላራ በር አትበሉ ብሩክ የሚባል ልጅ ይሄ ነገር ሰው አታስመረቁ ምንድነው ግን ቲክቶክ ላይ ሶሱ አንቺ አንቺ እግዚአብሔር ሶሱ የኔ እናት የኔ ቆንጆ በጌታ ሰሚራ ገብተማል እነሱ ቤት ገባችና አንድ ነገር ሳታወራ ሂጂ የሐሰን ሚስት እያሉ እኮ ነው የሰደቡ እኮ ነው። ገብታ ነበረች ገስት ምን አይነት አነጋገር ነው? ገባች ገስት ላይ ገብታ ነበር እንዴ? ትናንት ማታ ገብታ ነበረች። ሂጂ የሐሰን ሚስት እያሉ ነው። እንደዚህ ይባላል? እግዚአብሔር ወይ እነዚህ ልጆች ባላቃቸው ይሻለኝ ነበር። እግዚአብሔር ምንድነው ቲክቶክ እሷ ለእሷ ይሄ ነገር አይገባም። እግዚአብሔርን ታሪክ ተናይ በጨነቅሲ እግዚአብሔር የኔ ውድ አሁን እኔ ላንቺ ንገርሽ እግዚአብሔርን ፍሪ ሰውን አትፍሪ እሺ። እግዚአብሔር ነው እዚህ ስግደት ላይ ያቆምን እግዚአብሔር ነው እነሱን እንዲወድ ያደረገን የሰው መውደድ ስላለን ነው አይደል ወይ? አስተስሚ በዓለም ላይ የታወቁ ልጆች እኮ እሷ በሷ አፍ ማለት በሷ ቤት 2000 ፎሎ ያልሞላበት ቤት እኮ ነው። ቡርቅና ሃይሚን አሰላሙ አለይኩም ወራህመቱላሂ አሁን ደግሞ ቲክቶክ ውስጥ እንዳይገባ ጌታ ሆይ ዩቲዩብ ላይ እንዳይቀዱ ኦኬ እሷ ሲሜኔ ንገርሽ በጥብ ሳታቅሚውን አርጋለች ዘቅዝቃለች ግን አንስታለች። እኔ ግን በአይኔ አላየሁትም። እሷ ሃይሚን ዘቅዝቃ ቡርቤንም ዘቅዝቃ በአይኔ አላየሁትም። ከቲክቶክ ወጥቼ ነበር። ነገር ካለ አሳይ ሱሱ ወጣው እግዚአብሔርን እኔ ማየት አልቻልኩም። አንድ ስልክ ሁለት ስልክ ካለ እነማን ናችሁ? አንሱ የምትሉት ገደል ግቡ። አሁን አንስታለች። ይሄ የለም የኔ ቆንጆ ታይ በጌታ አሁን አንስታለች። ሱሱ የኔ እናት ወየ እኔ ምልሽ አንድ ነገር ምነግርሽ ነገር አለ። ሁሉም ሰው አንቺ ጾመኛ ነሽ እናም ጾመኛ ነሽ፣ ሰሚራ ሙስሊም ነሽ ሰሚራ ጾመኛ ነሽ፣ ሰሚራ ጾመኛ ነሽ። ሰሚራ ነገር ሁሉም ማን ነው የሚፈረደው? ፈጣሪ ይፈርዳል እንጂ እንደዚህ ዘቅዘቅሽ እንጂ እንደዚህ ፎቶ ስለቅሰሽ ማንም ሰው። ሰሚራ ደግሞ ጀግና ሴት ነሽ። ማንም ሰው ሁሉም አንድ አይኔ ነው የሚታየው። ግን እንደዚህ ፎቶ አንቺ ዘቅዘቀሽ ሰሚራ እነሱ ዘቅዝቁ
ምዝቅዝቁ ማን ሰሚራ ማን አለ ግን ፈጣሪ አለ። ፈጣሪ ይፈርዳል። ችግር የለም እኮ ስደት ነው አለ ሰሚራ። ምንም የጣፋች ነገር ምንም አጣፈ ነገር የለም። ግን አንቺ አነስ የምር እኔ የምልሽ አነስ ግን እነሱ ዝቅዝቅ ሰሚራ ቆይ ሰሚራ ነገር ማን ይላግዛል? ግን ፈጣሪ ይላግዛል። ሰሚራ ሙስሊም ነች፣ ረመዳነኛ ነች እኮ ነው። ማንም ግፍ ግን አትግፍ ግፍ። ሰሚራ እኮ ንጽህናት እኮ ነው። በዚህ ዝቅዝቁ ሰዎች ግን ሰሚራ ግን ምን አጣፋች? ምንም አጣፋች ነገር የለም። ትክክል እያወራች ለምን ትክክል አወራች? ለምን እንደዚህ ያደረጋች ያሉ እኮ ነው። አነሰንች ግን እነሱ ግን ፈጣሪ ይፈርዳል። አንቺ በቃ ካላስ አንቺ ነገር እነሱ ግን ፈጣሪ ሰሚራ ሙስሊም ነች፣ የምር ሙስሊም ነች። ረመዳን ፈጣሪ ይፈርዳል። ሁሉም ስደት ናለ። ነገ ምንድነው ይደርሳል አናውቅም። ነገ እንሞታል አናውቅም። ግን ሰው ግን ግፉ ግፍ ለምንድን ነው የምታሰረው? ለምን መለሰች? አሁን ለምን መለሰች? ጥያቄ የምን ጥያቄ ደግሞ ማልሳ አርግታለች። ፎቶ አሁንም እኔ በሌላ ስልክ እኔ ራሱ እያየሁ ነኝ። እናንተ እዚህ ጋር ምንድን ነው የምትሰሩት? አሁን መልሳ አደረገች። ረመዳን ሰውሲም አትጥሩ አትማሉ። ወይኔ ሱሱ ወላሂ በይ አድርጋለች። አሁን መልሳ የምርጉጭና አይተሽ ነኝ። አረቺ ምን አይነት ምርት አውራለሽ እንደለ ቡርኬና አይብዘግዝቆ እንደ ደጋፊ መስሎ ፎቶ አርጎ ሁሉም ዝቅዝቅ ምንም ችግር የለም። ሁሉም ዝቅዝቅ ወላላዝን ሁሉም ዝቅዝቁ። ግን ረመዳን እኮ ወላላዝን ረመዳን ማንም ሰው እንደዛ ሰው ይዘን እኮ ነው እዚህ ጋር ያለን ጋይስ። ምን ይሻላል? ምንድነው እንትና ተረጋጉ ማትናንትና ሰሚራ አንቺ ዛሬ ተዘግዝቆ አይተሽ ትላንት ትናገራለሽ እንዴ? እኔ ምንም አልገባም። እኔ ዛሬ ቱክቱክ እየገባሁት ሰሚራ እንደዚህ አድርጉት በጣም ነው ደነገጥኩበት። እሷ ሙስሊም ነች፣ ጀግና ሴት ነች፣ የዋ ሴት ነች። ማንም ሰው መለየት እኮ ሁሉም ሰው አንድ አይነት ነው የሚታየው። ሚዲያ ሰው ሁሉም አንድ አይነት ነው የሚታየው። ግን እሷ ምን አጠፋችሽ? እንደዚህ ዝቅዝቅ እንደዚህ ዝቅዝቅ። ሁላችሁም ግን አላህ ይፍርዳችሁ። ሁላችሁም ግን አላህ ጀዛ ከፍላችሁ። እሷ ሙስሊም ናት። ሁላችሁም ግን አላህ ጀዛችሁ ከፍላችሁ። ምንም እና ምዝቅዝቅ እንደዚህ እናረግ አናዋጥም። ሙስሊሞች ግን ረመዳን ነው ያዛች። አስተግፊሩላህ አልዓዚም ሱብሃንአላህ። ግን ጾም እንደዚህ የምታረገች ብሉ ምግብ ብሉ፣ ምንም ችግር የለም። ብሉ ምግብ፣ ሙስሊሞች ብሉ ምግብ። ሰው እያማላችሁ ግን ሰው እንደዚህ የምታረጋችሁ ብሉ ምግብ። ምን ጥቅም አለ? ለምን ትጾማላችሁ? ለምን ትሰግዳላችሁ? ለምን አዲስ እየሰማችሁ? ለምንድን ነው ግን ሰው ሲሰድባችሁ ሰው ሲማላችሁ? አፈራዳችሁ አፈራበር አስተግፊሩላህ ግን አስተግፊሩላህ ሱብሃንአላህ ላ ሐውለ ወላ ቁወተ አስተግፊሩላህ ብቻ ሀበባ ልስጣት። ቆይ ሀበባ ልስጣት። ለኔም ለደረቁ አበባ ስጪ። ይኸው ሰጠሁሽ። ትጅዬ የኔ ፍቅር፣ የኔ ውድ፣ የኔ ውድ እህቴ፣ የኔ ጣፋጭ ወይ አመሰግናለሁ። የኔ ጣፋጭ ወይ የኔ ቅመም ዛሬ አፈ ተነስቶባታል። ዛሬ ፍቅር ዛሬ የሰንበት ምን እንዳረጋት አላውቅምና አረጋት። ፍቅርዬ ዋና ፍቅር ነው። እግዚአብሔርን ዋና ፍቅር ነው። ፍቅር ስበኩ። እኔ ልስን ፍቅርዬ፣ እመቤቴ ማርያም፣ እመቤቴ ልጆቼ፣ እኔ አሁን ሰሚዬን አውራታለሁ፣ በውስጥ አውራታለሁ። ታከብረኛለች፣ ታወራኛለች። ጥፋት ካለ እስቲ ዜድዬ አንቺ ምን ትያለሽ ብሎ ምን ትላለች? እስቲ ሰው ማስታረቅ ነው አይደል ያለብን? ጾም አለ ሰው ልጅ ማለት ነው። እግዚአብሔር ነው የምላችሁ። ይቅርታ መደራረግ በባህሪዋ ደግሞ ሰሚራ ማንም እንትን አይልም እንጂ ሰሚራ በባህሪዋ ትቾክል እንጂ ከውስጧ የዋህ ናት። በጣም የዋህ ናት። ግን አንዳንዴ ፈጣሪ ነው ባህሪያችን ነው እና ይቅርታ ብትጠይቅ ችግር የለውም። ይቅርታ ይጠይቃል። እንደዚህ ከምናደርግም ደግሞ እኔ ፍቅር እሰሳታለሁ ለሰው ልጅ ነኝ። ዜዶ ለምን እንደዚህ ያልሽ ብለሽ ብትጠይቀኝ በስህተት ይቅርታ ልጠይቅሽ ይችላል። ምክንያቱም ከምንም ከይቅርታ በላይ ምንም ነገር እኮ የለም በዚች ምድር ላይ። ፈጣሪያችንም እኮ ኢየሱስ ክርስቶስ ለፍቅር ብሎ አይደል እንዴት የሞተልን?
የኔ ውድ ፍቅር ከሁሉን ነገር ያሸንፋል። የሰው ልጅ ዋና ስምም ዋና ፍቅር ነው። እሷንም ደግሞ እህታችሁ እውነት ተሳሳተች አይደል? ያን ስህተቷን አንቺ የኔ ስህተት ካላረምሽልኝ እኔ የአንቺ ስህተት ካላረምኩ እንዴት ነው በአንድ ልንሆን የምንችለው? ኧረ እንደው እጃችሁ ይሰበር። ሌላ ምንም አልልም። አትደውሉብኝ። እንደው ይሞልደልት እኔ ራሱ አሁን ልደውል ነው። ዜድዬ ባለፈው ብለሻል። እኔና አንቺ አለመግባባት ማለት ነው። ለምን እንደዚህ አልሽኝ ብዬ በውስጥ አንቺ ተቀይሜሻል ስልሽ ቲጂ ምን አደረኩሻል? በውስጥ ተጻጻፍና ነገሩን ፈታን ማለት ነው አይደል? በውስጥ ችግር ካለባቸው ነገሩን መፍታት ነው ያለባቸው። ታሴት ቲጂ ወጣው መሰዳደብ እግዚአብሔር ነው ብለሽ አንቺ እኔ ገስት ላይ ብጠፋ ማለት ነው አንቺ ነሽ እኔን የምፈልግኝ ማለት አይደለም ወይ? እናትና አባቴ አይደሉም ወይ ደግሞ ዩቲዩበሮች አይደሉም። ፍቅር ብጠፋ የት ነው የጠፋች? ሊሰን ወይ ጃኒ ብጠፋ ወይ ፋፊ ብጠፋ ባለፈው ቢሬ ስትጠፋ ሁሉም ሰው ነው እየጠየቀኝ የነበረው። ለምንድን ነው? ይሄ መተሳሰብ ነው። እኛ ደግሞ እግዚአብሔር ብሎ እንደዚች ሚዲያ ላይ እንደቀራን አይደለም። ነገ የራሳችን ህይወት ይኖረናል። ፍቅር ካለ ደግሞ ቤት ትመጣላችሁ፣ ቤታችሁ እመጣለሁ። እግዚአብሔር ብዙ ነገር እናሳልፈለን። እኛ ልጅ ነን ገና ሮጠን እንኳ አልጠገብንም። ግን ከማንም ነገር እኔ እናንተ ትሻለኛላችሁ። ከዩቱበር ከምንም ነገር እግዚአብሔር እናንተ ትሻሉኛላችሁ። ምክንያቱም ፈጣሪ ካለ የት እንደምንገናኝ አናውቅም። ችግሩ ምን እንደሆነ ተቀር ዜድዬ የሚያገናኘው ሰው ይወልዳል። አንቺ ትንሽ ሚስቴክ ስታደርጊ ዜድዬ ይኸውልሽ፣ ሰው ልጅ ሚስቴክ አያደርግም ማለት አይደለም። እኔ ሚስቴክ አደርጋለሁ፣ አንቺም ሁላችንም እኮ ጌታ እግዚአብሔር ሲፈጥረን ይፈጥረናል። ግን የሰው ልጅ ስህተት ማድረጉ አይቀርም። እንዲህ እናቶቻችንና አባቶቻችንም ስህተት ያደርጋሉ አደለ ዜድዬ? ግን ያንን ሰው ስናርም የሚያቃጥር ሰው ነው ነገር የሚያባብሰው። አሁን በአሁኑ ሰዓት እሺ ሰሚራ አጥፍታለች ተባለ ሊባል ላታጠፋም ትችል ይሆናል እኮ ሰሚራ እኮ ላታጠፋ ትችል ይሆናል። አነጋገር አለማወቅ ሊሆን ይችላል። ሲሪየስሊ አንዳንዴ ለቅልድ የምትይው ነገር ወደ ሌላ ነገር ይለወጣል። ሰሚራ እኮ እኔ ተናግሬው አልተረዷትም እንጂ ትጅዬ ልያዝሽ እዚህ ቦታ አልተረዷትም እንጂ ሰሚራ ምን ማለት እንደፈለገች ታውቂያለሽ? በተለይ ደግሞ አሁን ምሳሌ የእኛ ልጆች እንደምንላለ አይደል? እንደዛ ነበር ለማለት የፈለገችው፣ ግን ወሬ ወደ ሌላ ሄደባት። እሱን እኮ ነው የምልሽ። ሜቢ ለቅልድ ብላው ይሆናል። አዎ እኔ ሰምቻለሁ። ይሄ ሁሉ የሚበጥብጡት ልጆች የወላይታ ልጆች እነዚህ ልጆች ፑንጋ ናቸው ብላ ፑንጋ ትሆናራሷ። ይሄ ቆርቆሮ ፊት ይዛ ፑንጋ ትላለች። እሶኬ ፍቅር እሶኬ ትበል በቃ ትፈል መስላት ይሆናል። እሶኬ ፍቅር ማለት ነው። እኔ አሁን ይሄ ዛሬ ቲክቶክ ዘግታ ታድራለች። ችግር የለም። አንቺ ፍቅር የሰዳይፈሮች እንትን ያደርጋሉ። ዛሬ ከልጄ ትፋቻታለች። ዛሬ ትፋቻታታለሽ። እግዚአብሔር ምስክሬ ነው የምልሽ። ዝም በይ አትዝጊ። ይዝጋሽ መድኃኒዓለም ዝም በይ። ለምን ትሄጂ? እኔ ምን አደረኩት? እና በቃ ተሳስታ ነው። በቃ አንቺ ይቅርታ አታውቂም እንዴ? በቃ ተሳስታ ነው። ሰው ልጅ ይሳሳታል። ሰው ዝም በይ ካለሽ ዝም በይ። ሰው ልጅ ይሳሳታል። ተይ እኔ አጠፋለሁ። ተይ እናንተ በቃ አሁን ጮጋራይን በላችሁ፣ ክብርን ወሰዳችሁ፣ ማንነትን ወሰዳችሁ፣ ሁሉ ነገር ወሰዳችሁ፣ ባዶ ያስቀራችሁ። አባቴ አምላክ ባዶ ያስቀራችሁ። አም ሶሪ ይቅርታ። ግን ተረጋጊ ለማለት ብዬ ነው። እና ሰው ይሳሳታል። ገባኝ። አንደኛ ደግሞ ዜድዬ ምን አለ መሰለሽ ሰው ልጅ ግፊያ አለ። ግፊያ ምንድን ነው? ፓወር ይሰጥሻል ወይ ቲጂ? እኔ እኮ አሁን እሱን እኮ አሁን ዘድ እኔ ልንገርሽ፣ ቆይ ልንገርሽ። እኔ ዘድ ማለት ነው እኔ ከሰው አፍ ቢሰማ ማለት ነው እኔ ከሰው አፍ ከራሴ እኔ በጆሮ የሰማሁት ነገር አለ። ሁለተኛ ደረጃ ልጆቹ የነገሩ ልጆች አሉ። ከዛ ይሄ ነገር እውነት ከሆነ መታ ይቅርታ ትጠይቅ ሲል ማለት ነው ቅድም ማለት ነው ገስት ከፍታ እናንተ እንኳን አማርኛ በስነ ስርዓት አታወሩም። አዎ ብያቻለሁ፣ ምን ታመጣላችሁ ብላ ፎክራ ነው አይወጣችሁ። ከዛ እሺ ብለን አሁን ደግሞ እንትን ገስት ገፍተን ማለት ነው እሷን ይዘሽ በአንድ ስልክ ቦታ እንዳትለቅብኝ ዋን ሰከንድ በአንድ ስልክ እሺ። ፎቶ እኮ ዘግቻለሁ። ፎቶ አለ እንደ አሁን ፎቶ አለ እንዴ? ችግር የለውም። ይኸው ፍቅርዬ እኔ ማር ማለት ነው። ችግር የለውም። ይቅርታ ትጠያየቃላችሁ እና ነገሩ ይዘጋል። አንቺ ድንጋይ ማለት ነው። የእነሱ ችግር የለም ደግሞ ማለት ነው።
እወዳችኋለሁ። ሃይሚን ባለፈው ላይ ብሩኬ ዱባይ የሄደ ቀን ያ ሁሉ ነገር ሲሰራ እኛ ተነስተን ብሩኬን ለምንድን ነው እንደዚህ ያላሱት ምናምን ስንል እናንተ የወንድ ደጋፊዎች ሃይሚ ሴት ናት ለምን ነክታችሁ ምናምን ብለህ ቂጦን ስተማስል ነበር። አሁን እኔም እኮ ተሳድቤያለሁ። እኔን ሁላ የብሩኬ ደጋፊ ነሽ ተብዬ በጣም ከነሱ ማለት ነው። እነሱ እኔንም እንዴት እንዳደረጉኝ አውቃለሁ። ግን የዛሬው ለሰሙ ተናዶ ነው ያደረጉት። እሱን ችግር የለም አይዘቀዝቋት። ዛሬ ፎቶ ያልገባኝ ነገር አሁን እሺ በሰሜራ ተናደዱ እንበል። በሰሜራ ከተናደዱ ሰሜራን ጎዳዋት ነው ሃይሚ የሚዘቀዝቀው? ሰሜራን ለመጉዳት ነው ሃይሚን አመታ የሚዘቀዝቀው? ቂማላ ብሎ ጋር ሰጣችን እንጂ ተልካሻ እደግምላታለሁ። እኔ ፈቃደኛ ትእዛዘኛ አይደለም። ቆይ አስቴር ቆይ ቅድም ብዙ እዚህ በር ላይም አላችሁ ብዙ ሰዎች ሰሜራ ቤት ገብቶ ማለት ነው በሰሜራ ቀንድ አላቅም የአንዳንድ ቤትሽን በወርሊንግ ነው ሪፖርት ነው ማያደርግልሽ የምትሉ ሰዎች ማለት ነው ቀጥሉበት። እናቱን እስከ 4ኛው 5ኛው አካውንት ድረስ ነው የሚሄደው። ቀጥሉበት። ሰሜራ እኛ ፉንጋዎችን ይቅርታ እስከምትጠይቅ ድረስ ማለት ነው ከሷ ጀርባ አንወርድም። እኛ ደግሞ አሁንም ደግሞ እኛ የምንፈልገው ሪከርድ አለ ተብሏል። ሪከርዱን የሰማችሁት እናንተ ብቻ ናችሁ። ሪከርዱን አውጡ፣ ሁላችንም እንሰማለን። አሁን የሚያስማማን ነገር ማለት ነው ሰላም የሚያወርደው ነገር ምንድነው? ሪከርድ ያልሽውን ነገር አምጪ ዩቲዩብ ላይ ያለው ነገር እንሰማለን። ከዛም በኋላ ሰሜራ ወዳም ተሳደበ ሪከርድ ነጭ ማለት እዚህ አፍሽን እኔ አላውቅም። ስሙኝ አዳምጡኝ። እኔ ጠዋት ስገባ እዚህ ጋር እንዳለ ፑንጋ ተብለናል ያሉኝ ተብለናል ነው ያሉት። ተብለናል ነው ያለች ሰሜራ ነደለቱ ምን ሆናችሁ ነው? ማታ እኔ እስከ ጥግ ነበር ያሉ ወሬ ሰሜራ ከትላንት ወዲያ ምሽት ጀምራ እኛን የተሳደበች ነው አሉት። ትላንት ማታ ጠዋት ከትላንት ወዲያ ማታ ሚሚ አንቺ አሉ ነው ነገር ይዘሽ በዚህ ልክ መናገር አንቺ ማቺ ምክንያቱም አንቺ ማስረጃ አምጪ ማስረጃ አምጡ። አለ ማስረጃ ፉንጋ ቢባል ምን ችግር አለው? ፉንጋ ቢባል ሚሚ ምን ችግር አለው? ፉንጋ ቢባል እባካችሁ ቆይ እንዴት አስቻላችሁ ነው የብሩክና የሃይሚን ፎቶ ምዝግዝቁ መጠየቅና ማውራት አፍ አላት። ምን አገባችሁ እናንተ እንኳ አያገባችሁም። እናንተ ጸጥ በሉ። ሰሜራ የራሷን ጉዳይ ራሷ ትጨርስ ትጨርሳለች። ግን ደግሞ ሪከርድ አለ ተብሏል። ያንን ሪከርድ እንስማው እስቲ እንስማውና በግድም ቢሆን ይቅርታ ትጠይቃለች። ሪከርዱን እንስማኛ ያመጣሉ የራሷን ጉዳይ ሰሜራ ትጨርሳለች። ግን አሁን ሰሜራ ፉንጋ ያለች ሰሜራ ነደለችው አሁን የተባለች እኮ ነው። ሪከርድ አለ ዩቲዩብ ላይ አይደለም። ፉንጋ ያለች ሰሜራ ያለችው ሌላ ነው። እኔ አልደብቅም፣ ጾም ነው። በትክክል የሚያዳምጠኝ ሰው ካለ ሰሜራ ያለችን ነገር በትክክል ነግራለሁ። አሚና ሰሜራ ፉንጋ አላለችም። ቆይ አስቴር አንቺ ዝም በይ። ሰሜራ ፉንጋ ያለችው ሌላ ነው ብለሽ ደግሞ ወደ ሌላ ቦታ አታቀሳስሪ። አፍሽን ዝጊ። አላቅም ዝም በይ። ቆይ አስወጣሻለሁ። ዝም በይ። ሆይ ፈጣሪ ወይ ሰሜራ አላለችም። ምን ሆነሽ ነው አንቺ አስቴር? አላለችም። እሺ አላለችም። አሁንም እኛ ያለን ነው ሰሜራ ያለችበት ማስረጃው ዩቲዩብ ላይ ነው። ያንን ዩቲዩብ ወደኛ ሼር ያድርጉ። ካልሆነ ደግሞ ሰሜራ መቼም ቢሆን ይቅርታ አትጠይቅም። የሰማችሁትን ነገር ለኛም ሼር አድርጉ፣ እኛም እንሰማለን። ከዛም በኋላ ይደረግ። ሰሜራ ሲጀመር ተጠቃሚ ይቅርታ የምትጠይቅበት ነገር የለም። ሲጀመር አላወራችም። ሰሜራ አላወራችም። ይቅርታ አድርጉልኝና ማለት ነው አንድ ነገር አዳምጡኝ። ሰሜራ እኛን ዛሬ ፉንጋ ባትልም ማለት ነው ከድሮ ጀምሮ ማለት ነው ማይክም ግን ተሳድባለች። ማንኪንግም ተናግራለች። ማይኪንግንም ድሮ ተሳድባለች በእኛ ልጆች ምክንያት ማለት ነው። ዛሬ ላይ ደግሞ ምንድነው የምትለው? ሁሌም እነዚህ ባለጌዎች የወላይታ ልጆች ናቸው የሰውን ፎቶ መዘግዝቁት፣ የሰውን የሚሳደቡት። አማርኛም እኮ አያውቁም።